16ኛው ተከሳሽ ኮሎኔል ደበላ ዲንሳ ስለተከሰሱበት ክስ በሰጡት የምስክርነት ቃል በስልጣን ዘመኔ እንኳንስ የዘር ማጥፋት ወንጀል ልፈጽም የለመለመ ቅጠልም አልበጠስኩም ነው ያሉት። በኤርትራ የሚካሄደው ሬፈረንደም ህዝበ ውሳኔ ድምጽ አሰጣጥ ትናንት ማምሻውን በመጠናቀቁ የድምጽ ቆጠራ ተጀምሯል። ይህንኑ የኤርትራ ሪፈረንደም ሂደት አስመልክቶ ከውጭ ሀገር ተጋብዘው በታዛቢነት የተገኙት ፕሮፌሰር እንድሪያስ ሸቴ በሰጡት አስተያየት ለመጀመሪያ ጊዜ በነጻነት በእኩልነት የአስመራ ከተማ ነዋሪዎች በተለይ ትናንት ከቀኑ 10 ሰዓት ጀምሮ በከተማዋ ዋና ዋና ጎዳናዎች በመዛወር ደስታቸውን ሲገልጹ የታዩት በከፍተኛ ስሜትም ነበር። አሁን ያሉትም ሆነ ወደፊት የሚቋቋሙት የብሮድካስት ሚዲያዎች የህዝብን ጥቅም ማዕከል አድርገውና መመሪያንም አክብረው መንቀሳቀስ እንዳለባቸው የማስታወቂያ ሚኒስትር ዴኤታ አሳሰቡ። እነዚህን ረቂቅ የብሮድካስት ፍቃድ አሰጣጥ መመሪያዎች ለማዳበር በተዘጋጀው ውይይት ላይ የማስታወቂያ ሚኒስትር ዴኤታዋ ወይዘሮ ነጻነት አስፋው እንደተናገሩት ጥንቃቄን የሚጠይቀውንና ውሱን የሆነውን የሬዲዮ ሞገድ ለተገቢው ዓላማ ማዋል ያስፈልጋል። ለግል ዘርፉም በኤፍኤም ብቻ ፍቃድ ይሰጣል የሚለው አመለካከት የተሳሳተ እንደሆነ ኤጀንሲው የመቆጣጠር አቅሙ ሲጠናከር ብሔራዊ ሬዲዮ ቴሌቪዥንም ፍቃድ እንደሚሰጥ ገልጿል። በትናንትናው ምሽት በቦሌ ሚካኤል በጉለሌና በኮልፌ አካባቢ 4 ሰዎች በየቤታቸው በጭስ ታፍነው መሞታቸውን ኢንስፔክተሩ ጠቁመዋል። ፖሊስ ህዝቡ በዓሉን ያላንዳች ችግር እንዲያከብር በቤተክርስቲያናትና በገበያ ቦታ ጭምር የተጠናከረ ጥበቃ በማካሄድ ላይ መሆኑን ገልጸዋል። 16ኛው ተከሳሽ ኮሎኔል ደበላ ዲንሳ ስለተከሰሱበት ክስ በሰጡት የምስክርነት ቃል በስልጣን ዘመኔ እንኳንስ የዘር ማጥፋት ወንጀል ልፈጽም የለመለመ ቅጠልም አልበጠስኩም ነው ያሉት። ያለ ህግ ሰው መግደል፣ ንብረት መውረስና ማሰር አግባብ እንዳልሆነ ቃወም የነበርኩኝ ብቸኛ የደርግ አባል ነኝ ያሉት ኮሎኔሉ ከ1969 እስከ 1970 የአዲስ አበባ ሁኔታ የጨለማ ጊዜ ተብሎ ይታወቅ እንደነበር አስታውሰው በኃላፊነት ቦታ የታሰሩ እንዲፈቱ ንብረት የተወሰደባቸው እንዲመለስላቸው ጥረት አደርግ ነበር በማለት አስረድተዋል። ኮሎኔል ደበላ በጠበቃቸው አማካይነት 14 ከውጪ 3 አብረዋቸው ክስ ከተመሰረተባቸው በጠቅላላው 17 የመከላከያ ምስክሮች ማቅረባቸውን ለችሎቱ ገልጸዋል። የኮሎኔሉ አንደኛና ሁለተኛ የመከላከያ ምስክሮች ኮሎኔል ደበላን ከረጅም ጊዜ ጀምሮ እንደሚያውቋቸው ለችሎቱ ገልጸው በኮሎኔሉ ጥረት ከእስር መፈታታቸውን ገልጸዋል። ሶስተኛውና አራተኛው የመከላከያ ምስክሮችም ኮሎኔል ደበላ የሚካሄዱ ስራዎች በህግ እንዲካሄዱ ያደርጉ እንደነበር ለፍርድ ቤቱ አብራርተዋል። ሁሉም ምስክሮች ኮሎኔሉ በኃላፊነት በነበሩበት ወቅት ወደ አዲስ አበባ እህልና ማገዶ እንዳይገባ ተከልክሎ በነበረበት ወቅት በእሳቸው ትዕዛዝ እንዲገባ ማድረጋቸውን መስክረዋል። ፍርድ ቤቱ ዛሬ የ5 ተከሳሾችን የመከላከያ ምስክሮች የምስክርነት ቃል ለማድመጥ ተሰይሞ የነበረ ቢሆንም 19ኛውና 21ኛው ተከሳሾች የቆጠሯቸው የመከላከያ ምስክሮች ስላልቀረቡላቸው ተለዋጭ ቀጠሮ እንዲሰጣቸው በጠየቁት መሰረት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷቸዋል። 35ኛው ተከሳሽ ደግሞ የመከላከያ ምስክሮቻቸውን የምስክርነት ቃል አሰምተው መጨረሻቸውን ለፍርድ ቤቱ ገልጸዋል። በኤርትራ የሚካሄደው ሬፈረንደም ህዝበ ውሳኔ ድምጽ አሰጣጥ ትናንት ማምሻውን በመጠናቀቁ የድምጽ ቆጠራ ተጀምሯል። አስመራ የሚገኘው ሪፖርተራችን የሽጥላ ኢልማይላ ክልልን ዘገባ ህይወት ሻፈራ ታቀርብልናለች። ለ3 ተከታታይ ቀናት በድምጽ መስጫ ጣቢያዎች ሲካሄድ የነበረው ድምጽ አሰጣጥ በይፋ መጠናቀቁን ያበሰሩት ትናንት ማምሻውን በአስመራ ከተማ በከፍተኛ 1 ቀበሌ 05 በመገኘት ዶክተር አማረ ተክሌ የኤርትራ ሪፈረንደም ኮሚሽነር ድምጽ በሰጡበት ወቅት ነው። እንደዚሁም የኤርትራን የወደፊት ሁኔታ ለመወሰን ባለፉት 3 ቀናት በደንከሌ አውራጃ ሲካሄድ የቆየው የህዝብ ውሳኔ ድምጽ አሰጣጥ ቀደም ሲል በወጣው የጊዜ ሰሌዳ መሰረት ትናንት ከምሽቱ 12 ሰዓት ላይ ተጠናቆ ውጤቱን ለማወቅ ማምሻውን ቆጠራ ተጀምሯል። ይህንኑ የኤርትራ ሪፈረንደም ሂደት አስመልክቶ ከውጭ ሀገር ተጋብዘው በታዛቢነት የተገኙት ፕሮፌሰር እንድሪያስ ሸቴ በሰጡት አስተያየት ለመጀመሪያ ጊዜ በነጻነት በእኩልነት እንዴት ለመኖር እንደምንችል ለማሰብ እንችላለን። ከዚህ በፊት እንደሱ ለማሰብ ምንም እድል አልነበረንም። አሁን ግን በወንድማማችነት በእኩልነት በነጻነት ለመዛመድ እንዴት እንደምንችል በቅንነት በተስፋ ማሰብ እንችላለን። ትልቅ ነገር ይመስለኛል። የድምጽ መስጫ ጣቢያዎቹ ታዛቢዎች በተገኙበት እሽጋቸው ተከፍቶ ወዲያውኑ ቆጠራ የጀመሩ ሲሆን የተባበሩት መንግስታት ድርጅት ታዛቢዎችና ዓለም አቀፍ ድርጅት እንዲሁም የመንግስታት ልኡካን ሂደቱን እየተዘዋወሩ ተመልክተዋል።
ይህ በእንዲህ እንዳለም ሪፈረንደሙ ከልብ ያስደስተው የአስመራ ከተማ ነዋሪ ህዝብ ስሜቱን በባህላዊ ጭፈራና ዜማ ሰሞኑንና ትናንትና ሌሊቱን ጨምሮ ገልጿል። የአስመራ ከተማ ነዋሪዎች በተለይ ትናንት ከቀኑ 10 ሰዓት ጀምሮ በከተማዋ ዋና ዋና ጎዳናዎች በመዛወር ደስታቸውን ሲገልጹ የታዩት በከፍተኛ ስሜትም ነበር። የዘንባባ ዝንጣፊ፣ አበባ፣ አምባሻና ሌሎችም የደስታና የሰላም መግለጫ መፈክሮችን በመያዝ በጭፈራ ስሜቱን ሲገልጽ የዋለውና ያመሸው የአስመራ ከተማ ህዝብ ሪፈረንደሙን በደስታ ተቀብለናል፣ ሪፈረንደሙ ለነጻነትና ለሰላም ከፍተኛ አስተዋጽኦ አለው የሚሉና ሌሎችም ሰሌዳዎችን በመያዝ ነበር። ሪፈረንደሙ በታለመለት ወቅት ያለ እንቅፋት መካሄዱ ያስደስታቸው መሆኑን ገልጸዋል። የአሰብ ከቢር ነዋሪዎችና አብዛኛው የአፋር ህዝብ የሚገኝበት የአሰብ ሰቂር ነዋሪዎች ባህላዊ ጭፈራዎቻቸውን በማሰማት ሰላም በህዝቦች ፈቃደኝነትና እኩልነት የሚከበር መሆኑን አስታውቀዋል። የአሰብ ከተማ ነዋሪዎች የዘንባባ ዝንጣፊ በመያዝ ለሰላም ያላቸውን ልባዊ ፍላጎት በገለጹበት በዚሁ ትዕይንተ ህዝብ ላይ የተካሄደው ሪፈረንደም በክልሉ የተካሄደው ጦርነት እልባት እንዲያገኝ የሚያደርግና በአካባቢው መተጋገዝና ብልጽግና እንዲሰፍን የሚረዳ መሆኑን አመልክተዋል። እንዲሁም በኤርትራ የሚገኙ አፋሮች በሪፈረንደሙ ላይ መሳተፍ እንደማንኛውም በክልሉ የሚገኙ ብሔረሰቦች የማንነታቸው ማረጋገጫ መሆኑን ያሳያል ሲሉ የራሃይታ አፋሮች የሪፈረንደም ኮሚሽን ተወካይ አስታውቀዋል። አሁን ያሉትም ሆነ ወደፊት የሚቋቋሙት የብሮድካስት ሚዲያዎች የህዝብን ጥቅም ማዕከል አድርገውና መመሪያንም አክብረው መንቀሳቀስ እንዳለባቸው የማስታወቂያ ሚኒስትር ዴኤታ አሳሰቡ። ሚኒስትር ዴኤታዋ ወይዘሮ ነጻነት አስፋው የብሮድካስት አገልግሎት ፍቃድ አሰጣጥና የፕሮግራም መመሪያዎችን አስመልክቶ ዛሬ በተጀመረው ጥናት ላይ እንዳሉት የሬዲዮና ቴሌቪዥን መገናኛ ብዙሃን ህዝቡን ለጋራ ልማት ለማነሳሳት ትኩረት ሊሰጡ ይገባል። ዮሐንስ አያሌው በሬዲዮና ቴሌቪዥን የብሮድካስት መገናኛ ብዙሃን ዙሪያ የተደረጉ ጥናቶች በሀገራችን የሬዲዮ አገልግሎት 60%፣ ቴሌቪዥን ደግሞ 47% ብቻ እንደሚሸፍኑ ያሳያሉ። ከሽፋኑ አናሳነትና ከህገ መንግስቱ ድንጋጌ አንጻር በዘርፉ የግል ባለሀብቱን ለማሳተፍ እንዲቻል የብሮድካስት አዋጅ ወጥቶ ለዚህም ዝርዝር መመሪያ ተዘጋጅቷል። እነዚህን ረቂቅ የብሮድካስት ፍቃድ አሰጣጥ መመሪያዎች ለማዳበር በተዘጋጀው ውይይት ላይ የማስታወቂያ ሚኒስትር ዴኤታዋ ወይዘሮ ነጻነት አስፋው እንደተናገሩት ጥንቃቄን የሚጠይቀውንና ውሱን የሆነውን የሬዲዮ ሞገድ ለተገቢው ዓላማ ማዋል ያስፈልጋል። በዘርፉ የተሰማሩትም የሀገሪቱን ብሔር ብሔረሰቦች ቋንቋ፣ ባህልና እምነት አክብረው መስራት ይኖርባቸዋል። በህዝቦች መካከል ወንድማማችነትን፣ መፈቃቀድን፣ መከባበርን፣ ለጋራ ልማት በጋራ መነሳትን በመፍጠርና በእኩልነት ላይ የተመሰረተ አንድነትን ማጠናከር፣ የሴቶችን መብት ማክበር ከማንም በላይ ትኩረት የሚሰጣቸው ጉዳዮች በመሆናቸው አሁን ያሉትም ሆነ ወደፊት የሚቋቋሙት የብሮድካስት አገልግሎት ሰጪ አካላት የበኩላቸውን አስተዋጽኦ ማበርከት ይጠበቅባቸዋል። በሀገሪቱ የሚቋቋሙ የብሮድካስት ሚዲያዎችን አሰራር ለሰላም ልማትና ዲሞክራሲ እንዲንቀሳቀሱ ለማድረግ የተቋቋመው የብሮድካስቲንግ ኤጀንሲ በቅርቡ የኤፍኤም ሬዲዮ ፍቃድ ለመስጠት የሚያስችለው ረቂቅ መመሪያዎችን ማዘጋጀቱም ተጠቅሷል። መመሪያው ስነ ምግባርን የተከተለ ለልማትም አጋዥ የሆነ ሚዲያ ለመፍጠር እንደሚያግዝ የብሮድካስቲንግ ኤጀንሲ ምክትል ዋና ስራ አስኪያጅ አቶ ደስታ ተስፋው አብራርተዋል። ለግል ዘርፉም በኤፍኤም ብቻ ፍቃድ ይሰጣል የሚለው አመለካከት የተሳሳተ እንደሆነ ኤጀንሲው የመቆጣጠር አቅሙ ሲጠናከር ብሔራዊ ሬዲዮና ቴሌቪዥንም ፍቃድ እንደሚሰጥ ገልጿል። የተለያዩ የሚዲያ አካላት በተሳተፉበትና እስከ ነገ በሚቆየው አውደ ጥናት ልዩ ልዩ ጥናታዊ ጽሑፎች ይቀርባሉ። በኢትዮጵያ የአዲስ ዓመት ክብረ በዓል ከዋዜማው ጀምሮ በሰላም በመከበር ላይ ይገኛል። በተለይ እዚህ አዲስ አበባ ውስጥ በርካታ ነዋሪዎች ከወትሮው በተለየ በመዝናኛ ስፍራዎች በዓሉን አስመልክተው ሲዝናኑ ሌሊቱን ያሳለፉ ቢሆንም የተፈጠረ የጸጥታ ችግር ግን የለም። የአዲስ አበባ ፖሊስ ኮሚሽን ምክትል ኢንስፔክተር ያለም ዘውድ ዘመነ ለኢትዮጵያ ዜና አገልግሎት ዛሬ እንደገለጹት በከተማዋ ከትናንት ምሽት ጀምሮ እስከ ዛሬ ረፋዱ ድረስ የተከሰተ ከባድ የዝርፊያም ሆነ የትራፊክ አደጋ የለም። በሌላ በኩል በትናንትናው ምሽት በቦሌ ሚካኤል፣ በጉለሌና በኮልፌ አካባቢ 4 ሰዎች በየቤታቸው በጭስ ታፍነው መሞታቸውን ኢንስፔክተሩ ጠቁመዋል። ፖሊስ ህዝቡ በዓሉን ያላንዳች ችግር እንዲያከብር በቤተክርስቲያናትና በገበያ ቦታ ጭምር የተጠናከረ ጥበቃ በማካሄድ ላይ መሆኑን ገልጸዋል።
وملطي فريقنا حسنك بقى مشاعر وملطي فريقنا يوم السوق داعي مريت في طريقنا قالوا يا جوالي بس قول يا جالي قالوا يا جوالي بس قول يا جالي ما عرفوك انت أهلي أيام زينت دي ما بغني ليه ما يرفوك انت أهلي أيام زينت دي ما بغني ليه حسنك باح مشاعر وملطي بريقنا حسنك باح مشاعر وملطي بريقنا يوم السوق داعي مريت في طريقنا قالوا يا جوالي بس قول يا جالي قالوا يا جوالي بس قول يا جالي ما عرفوك انت أهلي أيام زينت دي ما بغني ليه ما عرفوك انت أهلي أيام زينت دي ما بغني ليه قلبك أبعد مين خيالي بين وادت قربك شابت ليالي بين وادت قربك شابت ليالي الحمد لله عيون من الوعد تبني عليك كل أسرار المحاسين وهي أهل لمني وطور السجود يوم بيدار بنت شفاف الدنيا انت شوف كل يوم بيدار بنت شفاف الدنيا انت شوف كل እንመርቃቸው ብለን ያዘልቃቸው